ሴቶች ተጠንቀቁ በአዲስ አበባ የማይታመን ነገር በቁጥጥር ስር ውሏል። የከተማው ፖሊስም በጉዳዩ ላይ ማስጠንቀቂያ ሰጥቷል። ክስተቱ ሲያጌጡ ይመለጡ የሚለውን አባባል የሚገልጽ ነው። መዋብም ሆነ ቆንጆ ሆኖ መታየት መልካም ሆኖ ሳለ ነገር ግን አሁን ላይ እየተሰማ ያለው ነገር እጅግ በጣም የከፋና አስደንጋጭ ነው። የኮስሞቲክስ ምርቶችን የምትጠቀሙ ሰዎች ጥንቃቄ እንድታደርጉ የሚያስገድዳችሁ ሁኔታ ተፈጥሯል። አሁን ብዙዎች ሳያስቡት ጉድ እየሆኑ ይገኛሉ። ሴት እህቶቻችን ያላግባብ ለመበልጸግ በሚጥሩ ነጋዴዎች የሰውነት ቆዳቸው በተለይ የፊት ገጽታቸው ላይ ጉዳት እየደረሰ ነው። ስንቶች ለከባድ የሕክምና ወጪ እንደተዳረጉ ቤት ይቁጠረው። ከዚህ ጋር በተያያዘ የአዲስ አበባ ፖሊስ ሰሞኑን በመቶ ሺዎች የሚቆጠሩ ሴቶችን ሊታደግ የሚችል ተግባር ማከናወኑን ገልጸዋል። በአዲስ አበባ ከተማ እጅግ በጣም በሚያሳዝን መልኩ መጠቀሚያ ጊዜያቸው ያለፈባቸውን የውበት መጠበቂያ ምርቶችን ለመሸጥ በዝግጅት ላይ የነበሩ ግለሰቦች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታውቋል። እነዚህ ተጠርጣሪዎች እንዴትና በምን ሁኔታ ድርጊቱን ሲፈጽሙ እንደነበረ ሙሉ መረጃውን በዘገባችን እነግራችኋለን። ተጠርጣሪዎቹ በጉለሌ ክፍለ ከተማ ወረዳ 4 አካባቢ በሚገኝ መኖሪያ ቤታቸው ውስጥ የተለያየ አይነት ያላቸው የመጠቀሚያ ጊዜያቸው ያለፈባቸው የውበት መጠበቂያ ምርቶችን በድጋሚ ወደ ገበያ ለማውጣት ቀንና መተምረቱን በማስተካከል ላይ ያሉ በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል። የአዲስ አበባ ምግብና መድኃኒት ባለስልጣን የጉለሌ ቅርንጫፍ ስራ አስኪያጅ ወይዘሮ መቅደስ ካሳ እንደተናገሩት ከህብረተሰቡ በደረሰ ጥቆማ መሰረት ከሚመለከታቸው አካላት ጋር በጋራ በመሆን የመዋቢያ ምርቱ ተይዞ እንዲወገድ መደረጉን ተናግረዋል። በሰዓቱ እንግዲህ ወደ ቤት ሲገባ ከፖሊስና ከደንብ ጋር በቅንጅት ብዛቱ ከ10,013 በላይ ኮስሞቲክስ እቃዎች ናቸው ኤክስፓየርድ ያደረጉት እንግዲህ በፈረንጆች ከ2019 ጀምሮ ነው ኤክስፓየርድ አድርጎ ድጋሚ ሪዩዝ ሊያደርጉ ኤክስፓየርድ ዴቱን አስተካክለው ቢሸጡት ምን ያህል ያተርፉ ነበር ተብሎ ሲታሰብ ከዚህ በላይ የሚያተርፉም አይመስለኝም። ጉዳቱ ነው የሚያመዝነው የሚመስለኝና ጉዳዩ በህግ ተይዞ ያው እንግዲህ የህግ ጉዳይ በሂደት መሄድ እንዳለ እኛም ቀርበን ቃላችንን እየሰጠን ያለንበት ሁኔታ አለ ማለት ነው። የጉለሌ ክፍለ ከተማ ፖሊስ መምሪያ የወንጀል መርማሪ ዋና ሳጅን ዘገየ አስናቀ በበኩላቸው በጉዳዩ የተጠረጠሩትን 2 ግለሰቦችን በመያዝ ምርመራ እየተጣራባቸው እንደሚገኝ ገልጸዋል። ተጠርጣሪዎቹ አንደኛ ተጠርጣሪ በተመለከተ እቃውን አምጣ ያስቀመጥናል። ሁለተኛ ተጠርጣሪ ደግሞ እዛው ግቢ ውስጥ ነዋሪ የነበሩ ናቸው። በበላይነት ቤቱን የሚያስተዳድሩት ግለሰብ ናቸው ማለት ነው። ግለሰቧ ከዚህ በፊት ነጋዴ መሆናቸውንና ከተጠርጣሪ ቃል ላይ ለማየትና ለመረዳት እንደቻለው ከዚህ በፊት ወደ ካራ ቆሬ አካባቢ ላይ ነጋዴ የነበሩ መሆኑና አሁን ንግድ አስቀምጠው ሲከስሩ ወደ ቤታቸው ወስዶ ያስቀምጡት መሆኑን ነው ያስረዱት። ፖሊስ የተያዘውን ጊዜው ያለፈበት ምርቱን ካስወገደን በኋላ ወደ ፌደራል ጠቅላይ አቃቤ ሕግ ጉለሌ ምድብ ጽሕፈት ቤት የምርመራ መዝገቡ ላይ አስተያየትና ውሳኔ እንዲሰጥበት የምርመራ መዝገቡን ልከናል።